በስብሰባው ላይ መሃል ላይ የምታዩቸው ምናልባት ከፍ ማድረግ ከተቻለ ይኸው እዚህ ጋር የምታዩቸው እዚህ ስብሰባው እሳቸው ነው የክርስቲያኒቱን ወክለው ነው ሄዱት። ሶ ቅድም ያቀረብኩላችሁ የኢቫንጀሊካል ሉተራን ቸርች ኦፍ ኬንያ ዊዝድሮ አርጋ ከሉተራን ወርልድ ፌዴሬሽን መውጣቷን በይፋ አስገንዝባለች። ይሄ ነው መሆን ያለበት ነው። ይሄ ነው መደረግ ያለበት ይሄ ነው። በመረጃ ስንነጋገር መደረግ ያለበት ይሄ ነው። እናንተም ዊዝድሮ አድርጋችሁ ውጡ። ጉዳዩ መንፈሳዊ ነው አይደል? የእግዚአብሔር መንግስት ከሆነ የምታገለግለው ለእግዚአብሔር ጨከነ የኤልያስ መንፈስ ያገኝ በኢየሱስ ስም። ለእግዚአብሔር የጨከነ ኤልያስ በዚህ ዘመን መሰልጠን ያለበት መንፈስ የኤልያስ መንፈስ ነው። በነገራችን ላይ በኋላም ኤልያስና ሙሴ እንደሚገለጡ ሁለቱ ወይራዎች የተገለጠ አገልግሎት እንደሚኖራቸው በራእይ ዮሐንስ 11 ላይ በግልጽ ተጽፏል። የኤልያስን መንፈስ ይፈልገዋል እግዚአብሔር። ከጨለማው ጋር ማይተባበር ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁን ግለጡት እንጂ እነርሱ በስውር ስለሚያደርጉት መናገር እንኳን ነውር ነውና፣ ሁሉ ግን በብርሃን ሲገለጥ ይታያል። የሚታየው ሁሉ ብርሃን ነውና ይላል። ብርሃን ነውና ስለዚህ ከኬንያ ትማር ነው። እንደው ከእግዚአብሔር ቃል መማር ካቃታት መሪዎቹ መማር ካቃታቸው ከኬንያ ከጎረቤት ሀገር ቤተክርስቲያን ትማር። በቃ ዊዝድሮ አድርገው ወጥተዋል በአቋም። ይሄም ሪቨረንድ ነው፣ ዶክተር ነው የኬንያውን ቤተክርስቲያን የሚመራው፣ ግን በአቋም ይሄንን አድርጓል። በቃ ለምንድን ነው አቋም ማይኖራችሁ? ለምን ስንት ዘመን ሊኖር በእግዚአብሔር ፊት ምን ልትመልሱ? ይሄ የምትመለከቱት ያንን ዲቴል የሚያሳይ ነው። ካልሆነ መጨረሻዋ በምድራችን ላይ ይሄንን ሬንቦ ባንዲራ አንጥፋ ቁርባን አቀርባለሁ የምትል ቤተክርስቲያን መምጣቱ አይቀርም። ይሄንን ወቅ ይሄን አይመጣም ምን ትተጃለ? ይሄንን ወቅ ነገ ከነገ ወዲያ ፈጥቶ ይመጣልሃል። ያኔ ምን ልትሉ ነው? ምን ልትሉ? ይሄ ትውልድ ማምለጥ አለበት። ጄነሬሽኑ አሁን በወጣት በህፃንነት ደረጃ ያሉ አሉ፣ ቲኔጀርነት ላይ ያሉ አሉ። የነዚህን ህይወት የሚያበላሽ ነገር ነው የሚሆነው። ደግሞ በዚህ በእምነት ተቋም በኩል የሚመጣ በሽታ ወንድሜ አይወጣም፣ ምሽግ ነው የሚሰራው። አሁን የካቶሊክ ቤተክርስቲያን አንዱ የናዳት ነገር ምንድነው ካልከኝ የተመሳሳይ ጾታ ርኩሰት። አንዱ በዓለም ዙሪያ አሁን ካላት አቅም በላይ ሊኖራት ይችል ነበር፣ ግን ግብረ ሰዶም ላይ ያላት አቋም ህዝብ አጥፍቷል፣ ትውልድ አበላሽቷል። በጣም ብዙ የሚታወቅ ታሪክ አለ። እዚህ አገር አሜሪካ ፍርድ ቤት ከ260 በላይ የክስ ሂደት አለ። በዓለም አቀፍ ደረጃ የሚታወቅ በህፃናት በወንድ ህፃናት ላይ የደረሰ ጥቃት በካቶሊክ ቤተ እምነት ውስጥ የተሰራ ወንጀል አለ። ኦኬ፣ ስለዚህ ትውልድ የማትረፍ ስራ ነው የምትሰራው። ለልጅህ አስብ፣ ለልጅሽ አስቢ፣ ለልጆችሽ አስቢ፣ ለልጆቻችሁ አስቡ። አጀንዳ ለማስቀየር ሚንጫጫውን ነገር ተወውና በተጨባጭ እያየን ያለነውን ነገር ተቃውም። ይሄ የሳተች ቤተክርስቲያን አካሄድ፣ የሳተች ቤተክርስቲያን አካሄድ። ቴንክ ዩ። ዳሩ ግን ነብይ ነኝ የምትለውን ባሪያዎቼን እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብ ነገር አለኝ። አዮ መተው፣ እያዩ መተው፣ እዛው ራሱ እያየ መተው የለብህ። ነቅለ ነው ማውጣት። ተመክሮ እስከሚመለስ
ንስሐ ገብቶ ተስተካክሎ እስከሚመጣ ድረስ የታመመ ከብት ለብቻ ነው የሚቀመጠው። መርፌውን ጨርሶ ይመጣል ማለት ነው። ቤተክርስቲያን እንዲህ አይነት ኦቶሪቲ አላት። በቆሮንቶስ ቤተክርስቲያን ውስጥ የአባቱን ሚስት ያገባ በአሕዛብ እንኳን ያልተሰማ ኃጢአት በእናንተ ዘንድ ተሰምቷል ይላቸዋል። ነፍሱ በጌታ ቀን እንድትድን ለዩት ይላል። ስጋውን ለሰይጣን አሳልፎ ይሰጥቻል ይላል ጳውሎስ። ሲሪየስ ነው። በጣም ሲሪየስ ነገር ነው። ቀላጮች ብሎ ይጠራቸዋል። እንደዚህ አይነት ርኩሰት ውስጥ ያሉትን ሐዋርያው ጳውሎስ ቀላጮች እያለ ይጠራቸዋል። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9 ወይስ አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ጀምሮ አትሳቱ፣ ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ እዚጋ ፖስት ላድርግላችሁ። በዚህ አይነት ነገር ውስጥ ያሉትን ሌሎችንም አብያተ ክርስቲያናት ጉዳይ እንመለከታለን። መሰረተ ክርስቶስ የሚባለውን ቤተክርስቲያን ከእንደዚህ አይነት ነገር ጋራ የሚሰሙ ሩመሮች አሉ። በደንብ መረጃዎችን እሰበስባለሁ። ለምን? ግለጡት ስለሚል መጽሐፍ ግለጡት ነው። ገልብጠው ተቀላቅሎ ጉዞ የለም። ሃሌሉያ! ኢየሱስ ጌታ ነው። የእግዚአብሔርን መንግስት አይወርሱም። ወይስ አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን? እንዴ የኃጢአት ፍቃድ አልተሰጠ። ዳግመኛ ኃጢአት አትስሪ አትበድይ ብሎ ነው ጌታ ኢየሱስ ሲያሰናብታት ምናል። የኃጢአት ፍቃድ አልተሰጠ። አይወርሱም። አትሳቱ። መሳት የለብህም። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋራ ዝሙት የሚሰሩ ይሄ እንደውም ቀላጮች የሚለው ሆሞሴክሹዋሊቲን የሚያሳይ ቃል ነው። ከሁለቱም ጋራ የሚሄዱ ስለዚህ መንጋ ለመጠበቅ እግዚአብሔር እረኛ አድርጎ አገልጋይ አድርጎ ታማኝ አድርጎ ቆጥሮ ከሾመ ለመንጋውና ለራሳችሁ ተጠንቀቁ የሚለውን የእግዚአብሔርን ቃል ማክበርና በዛ እውነት መሰረት መጓዝ ያስፈልጋል። ኦኬ የእግዚአብሔር መንግስት አውርሱ ነው። ኦኬ ይሄንን በትክክል በነገራችን ላይ የኦርቶዶክስ የልማት ተራድኦ ድርጅት የሚባል ከዚህ በፊት ተናግሬያለሁ። ከእንደዚህ አይነት ድርጅቶች ጋር ህብረት አላቸው። እነሱ ፎቶ አይነሱም፣ አደገኞች ናቸው። ፎቶ ሳይነሳ ውስጥ ለውስጥ ገንዘብ የሚሰራ የእምነት ተቋም ሞልቷል። የኦርቶዶክስ ይሄ የልማት ተራድኦ ምናምን የሚባል ድርጅት አለ እዛ 4 ኪሎ አካባቢ። የማይሰበስበው አይነት ፈንድ የለም።
ይኸው ትውልድ ፈነዳ። የእነሱን ፈንድ እየተሰበሰበ ምንም በላዩ ላይ እሳት ነው ማነው በእሳቱ ላይ ቤንዚል ነው የሚያቀጣጥሉት የሚጨምሩት። እየባሰ ነው የሚሄደው። ገንዘብ ለኤችአይቪ ተብሎ ገንዘብ ይላካል። ኤችአይቪ ይስፋፋል። ለሰዶማዊነት ማቆሚያ ተብሎ ገንዘብ ይመጣል። ግን ምን ማድረግ እንዳለበት ተነግሮት ነው። እንደ እሳት እየፈላ ሄዳል። ማትረፊያ አይደለም፣ ማስፋፊያ ነው። ግልጽ ነው። የእግዚአብሔር ቃል የሚናገረው ግልጽ ነው። ጆሮ ያለው መስማትን ይስማ። በቃ ጆሮ ያለው መስማትን ይስማ። ይሄ የመጨረሻው ዘመን ነው። ባይዘዌ ጽድት ያለ ጥርት ያለ አካሄድ ለቤተ ክርስቲያን ያስፈልጋታል። በዚህ ዘመን ጥርት ያለ ያልተቀላቀለ ከኤልዛቤል መንፈስ ጋር ያልተቀላቀለ ከኒቆላውያን ትምህርት ጋር ያልተቀላቀለ ከበለዓም ትምህርት ጋር ያልተቀላቀለ ጽድት ጥርት ያለ አካሄድ ያስፈልጋታል። ይሄ ነው የሚያስፈልገው በዚህ ዘመን። የትኛውም ቤተክርስቲያን የትኛውም ጥራ የፈለከውን ጥራ፣ ጽድት ጥርት ያለ አካሄድ ያስፈልጋታል። ቻናሎች ኮሙኒኬት የምታደርጋቸው ተቋማት መንፈስ ትካፈልባቸዋለ። ሊስን ኖት ኦንሊ በጀት ስፒሪት ሼር ታደርጋለ፣ ኢምፓርት ታደርጋለ፣ ኢምፓርት ታደርጋለ። የነሱም መንፈስ ይጠናወታል። ይጠናወታል። መንፈስ ኢምፓርት ታደርጋል። እንዴ ለዚህ እኮ ነው መጽሐፍ ቅዱስ ለይተህ ራስህን እንድትኖር የሚነግር እኮ በልዩነት እንድትኖር የሚነግር። ለዚህ ከብሉይ ኪዳን ዘመን ጀምሮ እግዚአብሔር የሚያምነው የሚያስተምረው የሚናገረው በልዩነት እንዲኖሩ ነው። ህዝቡ በልዩነት እንዲኖር አትቀላቀል። የተመረጠውን ትውልድ ሌላ ሄደህ እንዳታገባ ይለዋል። ከአሕዛብ ሴቶች ጋር እንዳትጋባ ይለዋል። ለካህናት የተለየ ስርዓት ይሰራላቸዋል። ከባቢሎን ውጡ፣ ተለዩ፣ ኮብልሉ ይላቸዋል። ልዩነትን ነው። እሳት ልጥል መጣው ምን እፈልጋለሁ አለ ጌታ ኢየሱስ። ወደ አዲስ ኪዳን ስንመጣ እሳት ልጥል መጣው ከነደደች ምን እፈልጋለሁ። የነደደው እሳት ከኃጢአት እንድትለይ ነው የሚያደርግ። የወንጌሉ እሳት፣ የኢየሱስ የፍቅሩ እሳት፣ የመንፈሱ እሳት እምቢ እንድትል ነው የሚያደርግ። አትሞዳሞድም። ሄደ ዲያብሎስ ለጌታ ለኢየሱስ ያቀረበለት ፈተና አንዱ ወድቀ ብትሰግድልኝ የሁሉ ሰጣሃለሁ ብሎ የምድርን ሀብት ንብረት የነገስታቱን ክብር በሙሉ አሳየው ይላል። በቅጽበት ዓለሙ እንደተያዘ እናውቃለን። እግዚአብሔር ግን የሚለው በልዩነት ኑሩ ነው። ሰላምን ለማምጣት የመጣው አይምሰላችሁ አለ ጌታ ኢየሱስ። ባልን ከሚስት ሚስትን ከባል አባትን ከልጅ ልለይ መጥቻለሁ። በክርስቶስ ኢየሱስ ጉዳይ አይደለም እንዲህ ካለ ቋሚ የርኩሰት አጀንዳ ካለው ግሩፕ ጋር ይቅርና ከናት ልጅ ጋር ትለያያለህ። ስንት ዋጋ የከፈሉ ሰዎች አሉ አይደል እንዴ በመድራችን በኢትዮጵያ የቀብር ቦታ የተከለከሉ። ዛሬ ዘመን መጣ ብለ ከነዚህ ሰዎች ጋር ህብረት ስታደርግ አይቆረቁርህም ወይ ነው? አይቆረቁርህም? ያ ሁሉ የፈተና ጊዜ በድንኳንና በላስቲክ በፌስታል የተሰራ መሰብሰቢያ ውስጥ አማኙ ያሳለፈበት ጊዜ እሱ ተረስቶ አሁን ትልልቅ ህንጻ ሲሰራ ከዚህ የረከሰ አጀንዳ ካላቸው ሰዎች ጋር ህብረት ማድረግ አይከብድም ወይ? አይከብድም? አይዘገንነ? ያ ሁሉ የተከፈለው ዋጋ ታዲያ ምንድን? ለምን?
እንዲህ ለመሆን ዘግናኝ ነው ምልህ። በጣም ዘግናኝ ነው። በጣም ሰቅጣጭ፣ በጣም አሳፋሪ ነው። አሳፋሪ ነው። ለዚህ እኮ ነው ጌታ ኢየሱስ ምን እንዳለ ታውቃለህ? በምድር ላይ የሰው ልጅ ተመልሶ ሲመጣ እምነትን ያገኝ ይሆንን? እምነት የሚባለው ነገር ይኖር ይሆንን? አሁን በዚያ አካሄድ ብራዘር ኤንድ ሲስተርስ እንደው እምነት ሊኖር ይችላል? ኢየሱስ ሲመጣ እምነት ሊያገኝ ይችል ይሆን? እምነት እኮ ከተግባር ጋር አቁ ሊያውም እኮ በቤተ ክርስቲያን ደረጃ ሲሆን የሚያስጠላው በቃ የሚዘጋው የሚያስጠላው ዝግት ያረጋቸው ሰዎች አሉ። በቃ መሄድ አስጠልቷቸው ቤታቸው የተቀመጡ ሰዎች እንዳሉ ታውቃለህ። ምን ሄጄ ምን የነሱን እንትን አሰማኝ ብሎ ቤቱ የተቀመጠ ቤቱ የሚጸልይ አለ እኮ አልሄድም ብሎ። በመካነ ኢየሱስ የአብያተ ክርስቲያናት መሪዎችና የአገልጋዮች ምዕመናን ይህን መልእክት አድርሱ። ሲሪየስ የሆነ ዲሲሽን ያስፈልጋል። የእምነት አካሄድ ላይ ሲሪየስ የሆነ ቁርጥ ያለ አካሄድ ያስፈልጋል። አትቀላቅሉን በሏቸው። ኖ ሞር በለው። ኖ ሞር ካልሆነ አንተም ተባባሪ። ኖ ሞር ካላልክ አንተ ራስህ ተባባሪ። አለቀ። ማይቃወም ከሆነ በየስፍራው ያለው ተስማምቶታል ማለት ነው። ከዛ ያኔ እኛም ሚና ለይተን እንናገራለን። ከዛ በኋላ ኦኬ ሚና ለይቼ እናገራለሁ። ከዛ በኋላ ይሄንም አትቃወም ከሆነ ወጥተህ ይሄንንም አትቃወም ከሆነ ስለዚህ ጉዳዩ በጣም አሳሳቢና እግዚአብሔርን ያስከፋ ያስቀየመ ጉዳይ ነው። እግዚአብሔር ያዘነበት ነገር ነው። ባይዞ አይ ፊል ኢት እንኳን እኔ እነሱ ፊል ያደርጉታል። እግዚአብሔር ያዘነበት የተቀየመበት እንደሆነ እነሱም ያውቁታል። ስለዚህ ክርስትና ሲሪየስሊ የሚያዝ ነገር ነው። ሲሪየስሊ የመጨረሻው ህይወት የመጨረሻው በቃ ምን አሁን ከክርስቶስ ሌላ ከክርስትና ውጪ አሁን አንድ ያንተ ልብ ሊያሸንፍና ሊገዛ የሚችለው ምንድነው? ሌላ እስቲ የሚገዛ ሌላ ሐሳብ አለ? ከዚህ የሚበልጥ የለም። የለም በቃ ማለት አለብሽ ነው ማለት። ዝም ብለሽ እንዳታይ አገልጋይ ተባላችሁ ዝም ብላችሁ አትዩ። አሜሪካ ያላችሁ እዛም ሀገር ቤት ያላችሁ በተለያየ የአውሮፓ ሀገራት ያላችሁ በዚሁ በመካነ ኢየሱስ የምታገለግሉ በሉ እንጂ ተናገሩ እንጂ። ለምንድን ነው ዝም የምትሉት? ይመጣል እኮ ቤት ይመጣል፣ ቤት ድረስ ይመጣል። የማይረባውን እንዲያደርጉ ለማይረባ አእምሮ አሳልፎ ሰጣቸው እኮ የሚለው ፍርድ እኮ ነው። የሮሜ መልእክት ምዕራፍ 1 ላይ እርስ በርስ በተመሳሳይ ጾታ እርኩሰት የወደቁበትን ፍርድ ሲናገር ለማይረባ አእምሮ እና ለራሳቸው ምኞት አሳልፎ ሰጣቸው። ራሳቸው ስለዚህ ማትቃወም ከሆነ አለበት። ያ ደግሞ ችግር ቤት ሲገባ ታየዋል። ኢትስ ኖት ኢዚ ማለት ቀለል አድርጋ አትየው። ከባድ ነገር ነው። ከባድ ነገር ነው። የመጨረሻው ዘመን ነው ደግሞ ምልክቱ አንዱ ይሄ የኖህ ዘመንና የሎጥ ዘመን ነው ምልክቱ። በአይነ ፊት እየተፈጸመ ያለው ሰው ነቃ በሉ፣ ተናገሩ፣
ቻሌንጅ አድርጉ። ይሄ ለመልካም ነገር ነው። እኛ ሰው ለፖለቲካ እንኳን ሰው እንዲጠፋፋ ቀንና ሌሊት የሚናገሩ ሰዎች አሉ። እኔ ምነግርህ እኮ ስለ ዘላለሙ የእግዚአብሔር ሐሳብ ነው። ስለ እግዚአብሔር ቃል ነው። ስለ ቤተክርስቲያን ጤናማ አካሄድ ነው ምነግርህ። እዚህ ውስጥ ምንም የተቀላቀለ መጥፎ ነገር የለውም። ምነግርህ ስለ እግዚአብሔር ጽድቅ ነው። ስለ እግዚአብሔር ቃል እውነት ነው። ስለ ትውልድ ማምለጥ ነው። ብራንቹ እላይ ያለው ዋና ኦፊሱ ከተያዘ እኮ ወንድሜ ታች ያለውን እኮ እንደፈለጉ እኮ ነው የሚያደርጉት። እንዳትረሱ። ትውልድ ያስታውሰዋል ይሄንን ቪዲዮ እንዳትረሱ። እግዚአብሔር ደግሞ ይፈርዳል። እግዚአብሔር ይፈርዳል። ኦኬ። ስለዚህ በጣም አስተውሉ። ማድረግ ያለባችሁን ተነጋገሩ። በውጭም ያላችሁ በአገር ውስጥም ያላችሁ ተነጋገሩና ሶሉሽን መፈለግ አለበት። በቃ ወዳችኋለሁ። እግዚአብሔር ቤተክርስቲያኒቱን ይጠብቅ፣ ትውልድ ያስመልጥ። በርተን ልንጸልይ ያስፈልጋል። የዛሬው መልእክት ይሄ ነው። መጸለይ አለብን። መደረግ ያለበትም ነገር መደረግ አለበት። መንፈሳዊም ሶሉሽን እጃችንም ላይ ያለውን ሶሉሽን መጠቀም ያስፈልጋል። በቃ ይሄ ነው ያለው አካሄድ። መድኃኒቱ ይሄ። አሜን። ክብር ሁሉ ለእግዚአብሔር ይሁን። ጻድቅ አባት እግዚአብሔር ሆይ እናመሰግንሃለን። አንተ መልካም ነህ። ሳትናገር የቀረህበት ዘመን የለም። ሁልጊዜ በመምከር በማሳየት ተመለሱ በማለት የምትሰራ አምላክ ነህ፣ አባት ነህ። እኔ ጸልያለሁኝ በጌታ በኢየሱስ ስም በኢትዮጵያ ባሉ አብያተ ክርስቲያናት ላይ የተጋረጠውን ይህንን ችግር እግዚአብሔር ሆይ ገርዘህ እንድጥለው፣ ሁሉም የተሰጣቸውን ኃላፊነት እንዲወጡ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በደሙ ኃይል እጸልያለሁ። በትንሣኤው ጉልበት እጸልያለሁ። ይህ ርኩሰት ከምድራችን ላይ ይጠረግ በናዝሬቱ ጌታ በኢየሱስ ስም። ቤተክርስቲያንን በኤልያስ መንፈስ እንድታንቀሳቀስ፣ በእውነተኛው የእግዚአብሔር መንፈስ ኃይል እንድትንቀሳቀስ፣ ርኩሰትን፣ አመፅን፣ እንቢተኝነትን እንድታስወግድ፣ ትውልድ እንዲያመልጥ፣ ህፃናት እንዲያመልጡ፣ ወጣቶች እንዲያመልጡ እጸልያለሁ። በዚህ አጀንዳ ውስጥ ያሉ ሁሉ ስራቸው በጌታ በኢየሱስ ክርስቶስ ስም ለዘላለም የፈረሰ ይሁን። አንድም ሳይቀር አጀንዳቸው ይፍረስ። በኢየሱስ ክርስቶስ ስም እጸልያለሁ። ስራቸው ለዘላለም የተነቀለ ይሁን። ማስተዋልን ለትውልድ እንድትሰጥ። ሃሌሉያ 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 ሃሌሉያ። ይህንን ትውልድ በማስተዋል እንድትባርከው ነው ጸልያለሁ። መሪዎች፣ አገልጋዮች የተባሉት ኳየር የተባሉት በተለያየ የስልጣን ተዋረድ ላይ የተቀመጡት ሊደርሺፕ ላይ ያሉት በማስተዋል ነገሮችን እንዲመለከቱ ያንተን ሐሳብ እንዲያስቀድሙ ጸልያለሁ። ከዘላለሙ ካንተ እውነትና ሐሳብ ጋር እንዲስማሙ ጸልያለሁ። ይሄን እየተቃወሙ ያሉ ደግሞ ወንድሞች አገልጋዮች ይሁን ብርታት እንድትሰጣቸው፣ ኃይል እንድትሆናቸው፣ አቅም እንድትሆናቸው ጸልያለሁ። በጌታ በኢየሱስ ክርስቶስ ክብር ሁሉ ለአንተ ይሁን። አሜን። ወዳችኋለሁ። ዘመናችሁ ይባረክ። የዛሬውን ፕሮግራም እዚህ ላይ አበቃለሁኝ። አፕዴቶች ካሉ ይዤ እቀርባለሁ በዚህ ጉዳይ ላይ። ሌሎችም አብያተ ክርስቲያናት ያሉበት ሁኔታ ስለሚኖር እሱንም አጣራለሁኝ። እውነትና ፍቅር ያሸንፋል። አሜን አሜን። ሰላማችሁ ብዝት ይበል። በዚህ ባለቀ ዘመን ተዘልሎ መኖር፣ በእምነት መጽናት፣ በመንፈስ መበርታት፣ መጠንከር ይሁንልን ለሁላችን። አሜን። ተባረኩልኝ።